ሃሌሉያ ክብር ለጌታ ኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሻሎም ቅዱሳን እንደምን ከረማችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። ዛሬ መንፈሳዊነት የሚለውን ወይ መንፈሳዊ ህይወትን የምናውቅበትን መንገዶች አብረን መማር እንጀምራለን። ዛሬ በዮሐንስ ወንጌል ምዕራፍ 1 ከ12 እስከ 14 ያለውን ሐሳብ አብረን በዚህ ቃል እንጀምራለን። በዮሐንስ ወንጌል ምዕራፍ 1 12 እንዲህ ይላል። 7 ሐሳቦችን አብረን በዚህ ቃል ውስጥ እንመለከታለን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። በደንብ ተመልከቱ። በዚህ ሐሳብ ውስጥ ለተቀበሉት ሁሉ ግን ይላል። ዛሬ ኢየሱስ ክርስቶስን የግል አዳኝ ጌታ አድርጋችሁ ካልተቀበላችሁ የምትወስኑበት ቀን ነው። ምክንያቱም የኢየሱስ ስም የሚሰራው ኢየሱስን ጌታና አዳኝ አድርጎ በተቀበለ ሰው ላይ ብቻ ነው። ለተቀበሉት ሁሉ ግን ዛሬ ብትቀበል ኢየሱስን ጌታና አዳኝ አድርገህ ለሕይወትህ በአንተ ላይ የሚሰራውን ሕይወት ትመለከቷለህ። ምን አይነት መልክ አለው? ቀጥሎ ላሳያችሁ። በስሙ ለሚያምኑት የኢየሱስን ስም ስታምን ከአንተ አቅም በላይ እንደሚሰራ አምነህ ነው። የኢየሱስን ስም ስታምን ጌታ እንደሆነ ሁሉንም የሚገዛ እንደሆነ አምነህ ነው። የኢየሱስን ስም ስታምን ኢየሱስ ሞት ይዞ እንዳላስቀረው እያመንክ ነው። የኢየሱስን ስም ስታምን ኢየሱስ ሞትን ድል አድርጎ መነሳቱን እያመንክ ነው። የኢየሱስን ስም ስታምን እንደሚመጣ እንደሚገዛ እያመንክ ነው። ስለዚህ በኢየሱስ ስም ውስጥ ነው የሞትንም ኃይል ትንሣኤም ሁሉ ነገር በሕይወት ላይ የሚለቀቀው። ይህ ስም በሰማይም በምድርም ከምድርም በታች ጉልበት ሁሉ የሚንቀጠቀጥለት ይለዋል ፊልጵስዩስ 2 ላይ። የኢየሱስ ስም ሁሉ ነገርን በሁሉ የሕይወት ዙሪያ ላይ ማሸነፊያ መንገድ ነው። ወንድሜ በአንተ ስም በእኔ ስም አይደለም፣ በኢየሱስ ስም ብቻ ነው ሁሉ የሚታዘዘው የሚገዛው። ስለዚህ በስሙ ለሚያምኑት ምንድን ነው የሰጣቸው? ከሁሉ የማይገኘውን ሰው የቱንም ያክል ሀብት ቢኖረው ባለጸጋ ቢሆን፣ በመዝሙር 49 ላይ ሰው የቱንም ያክል ባለጸጋ ቢሆን የነፍሱን ወጆ ለአምላኩ መስጠት የሚችል ማንም የለም ይላል። የነፍስ ዋጋ ከብራለችና ይላል። ስለዚህ በኢየሱስ ስም በኢየሱስ ዋጋ ነው እኔና እናንተ ለሚያምኑት ነው የሚለው። ይህ ለኢየሱስን ማመን ማለት በያዕቆብ ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት፣
ለእግዚአብሔር የምንገዛበት መንገድ ለተቀበልነው ስም ተመልከቱ፣ ለሱ ስንገዛ ነው። ኢየሱስ በሕይወት ላይ እየገዛ ከሆነ ወንድሜ አሸናፊን እያሸነፍከ ነው። ምንም ነገር ሊያስቆም አይችልም። ምክንያቱም ይህ ስም አሸናፊ ነው፣ አሸንፎ ታይቷል። ክብር ለኢየሱስ ሲሆን፣ ሶስተኛው ለነርሱ ለኛ ማለት ነው። አንደኛ ተቀብለናል፣ ሁለተኛ በስሙ አምነናል፣ ሶስተኛ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ነው የሰጠን። የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ልጆች የሰው ልጅ ነበርን። አዎ በትክክል አባታችን እናታችን ከዛ የተወለድነን ትክክል ነው። አዳማዊ ውልደታችን ትክክል ነው። አዎ አሁን ግን ያገኘነው የእግዚአብሔር ልጅነት ነው። ተመልከቱ፣ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ይላል። ይህ ብቻ አይደለም። ተመልከቱ፣ አራተኛ እነርሱም እኛ የቶቹ ለተቀበልን፣ ከዛስ በስሙ ለምናምን የኢየሱስ ስም ብለን የምናምን ለኛ ምን ይሆን? የእግዚአብሔር ልጆች ሆን። ከዛስ እነርሱም ከእግዚአብሔር ተወለዱ ይለናል። ይሄ ነው ጉድ ኒውስ። ኢየሱስን ሰው ሲያምን፣ ኢየሱስን ሲቀበል፣ በኢየሱስ ስም ሲያምን ወዲያውኑ የሚሆነው የእግዚአብሔር የልጅነት ስልጣን ከእግዚአብሔር መወለድ ነው። ወንድሞቼ እውነቴን ነው። ዛሬ ኢየሱስ ክርስቶስን ጌታና ዳኝ አድርገህ ለተቀበልክ መልካም ዜና አለኝ፣ የምስራች አለኝ። ሃሌሉያ! በእውነት የእግዚአብሔር ልጅ ኢየሱስ በአንተ ላይ ይከብራል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። የወንድ ፍቃድ፣ የስጋ ፍቃድ የሚለው አዳማዊው ማንነት ነው ወገኖቼ። በሕይወት ላይ ይሄ ሊሚት የሆነው ሕይወት ከሞት በኋላ ምንም ተመልከቱ፣ መጨረሻው ሞት የሆነው መንገድ አልፈዋል። በኢየሱስ በተቀበልከው ጌታ ባመንከው ስም በእግዚአብሔር ልጅ ስልጣን። ሃሌሉያ! ክብር ለጌታ ኢየሱስ ሲሆን፣ አምስተኛው ይሄ ነው። ስድስተኛው ቃልም ስጋ ሆነ ይለናል። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ጸጋንና እውነትንም ተሞልቶ በእኛ አደረ። ክብር ለጌታ ኢየሱስ ሲሆን፣ ይህ ጸጋ ወገኖቼ በቲቶ ላይ ሄደን ብንመለከተው፣ ክብር ለጌታ ኢየሱስ ሲሆን፣ ኃጢአተኝነትን የሚያስክድ ነው። ተመልከቱ፣ ኃጢአተኝነትን የሚያስክድ ይሏል በቲቶ ላይ 2:11 ላይ። ኢየሱስ ለዘላለም ጌታ። ሃሌሉያ! ይሁት ከጊዜ አንጻር ከሰዓቴ አንጻር ኃጢአተኝነትን የሚያስክድ ኃይል ነው፣ የሚያስተምርም ነው፣ በእግዚአብሔር ፊት የሚያቀርብ ነው ወገኖች። ጸጋና እውነትንም ተሞልቶ በእኛ አደረ ነው የሚለው ቲቶ መጽሐፍ 2:11 ላይ ተመልከቱ። ይህ ጸጋ ተመልከቱ ዓለማዊ ምኞትን የማስካድ ኃይል አለው። በሕይወታችን ላይ ዕለት ዕለት እየሰራ እየለወጠ የሚሄድ ነው። እኔና እናንተ እንዴት በተቀበልነው በስሙ ላመን ነው የእግዚአብሔር ልጅነት ስልጣንን እየገለጠ በጸጋ በኃይል በእግዚአብሔር ብቃትና ቸርነት እንድንመላለስ የሚያደርግ ነው። ሃሌሉያ! ከዛስ 7 አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን እናያለን አይደለም የሚለው፣ አየን ነው የሚለው። አንድ ልጅም
ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አሁን ተመልከቱ፣ የእግዚአብሔርን ክብር በአዲስ ኪዳን በኢየሱስ ክርስቶስ ስም የሚያምን ኢየሱስን በተቀበለ በኢየሱስ ስም በሚያምን ሰው ላይ ብቻ ነው ይህ ክብር የሚገለጠው። አለዛ ግን ሮሜ 3:23 ላይ ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ነው የሚለው። ሰው ወደ ኢየሱስን ሲቀበል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በዚህ ውስጥ ነው አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነውን ክብሩን አየን። በሕይወት ላይ ክብሩን ማየት ትጀምራለህ። በሕይወትሽ ላይ ክብሩን ማየት ትጀምሪያለሽ። ክብር ለጌታ ኢየሱስ ሲሆን ኢየሱስ ለዘላለም ጌታ ነው። ዛሬ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 14 ለመንፈሳዊ ሕይወት የመጀመሪያው መሰረት የሚያስፈልገው 1 መቀበል ነው ኢየሱስን። 2 በስሙ ማመን ነው። በስሙን ይዘ የፈለገው ነገር ይምጣ፣ ይህ ስም ግን ያሸንፋል። የሆነ ነገር የሚያስፈራ ነገር አለ፣ በእውነት በዚህ ስም ግን ታሸንፋለህ። ለምን? አሸንፎ ስለሚሄድ፣ ስላሸነፈ፣ ሞትን ስለሻረ፣ ሞት በሱ ላይ ኃይልና ጉልበት ስለሌለው ኢየሱስ ክርስቶስ ለዘላለም ጌታ ነው። በሕይወታችሁ ላይ እነዚህን 7 ሐሳቦች በየቀኑ በእግዚአብሔር ጸጋ በእግዚአብሔር መንፈስ ጌታ ሆይ ስለዚህ ቃል አመሰግንሃለሁ፣ እግዚአብሔር ሆይ ስምህን እባርካለሁ። ይህንን ቃልና መልእክት በሚሰሙ ሁሉ ላይ እግዚአብሔር የዘላለም አባት ሆይ በጸጋና በኃይልህ እየበረቱ እንዲሆኑ እግዚአብሔር የዘላለም አባት ሆይ ይህ የልጅነትን ክብር እንዲለማመዱ በስልጣን መውጣት እንዲሆንላቸው ነገሮችን አልፎ መሄድ እንዲሆንላቸው ባንተ ጉልበት እንዲታመኑ እግዚአብሔር የዘላለም አባት ሆይ ለመንክ። ጌታ ሆይ ስለ ሁሉ እናከብረሃለን። ይህ የእግዚአብሔር ልጅነት ይህ የልጅህ የኢየሱስ ክርስቶስን ስም መቀበል ነውና በልጅህ በኢየሱስ ክርስቶስ ስም ማመን ስለሆነ ይህ የዘላለም ሕይወት ስለሆነ እናከብረሃለን፣ እናመሰግንሃለን። ስለ ሁሉ ክብሩን አንተ ጠቅልለህ ውሰድ። በልጅህ በኢየሱስ ስም አሜን። ብሩካን ናችሁ። ሻሎም